ጅራፍ ራሱ ገርፎ ራሱ ይጮሃል ይላል የሀገራችን ሰው። በእርግጥም ይህ አባባል አሁን ላይ ለግብጾች እየሰራ ይመስላል። ግብጾች ራሳቸው ተተናኩሰው አሁን ደግሞ መልሰው መጨው ጀምረዋል። ከሰሞኑ ፕሬዝዳንት ዶናልድ ትራምፕን በመያዝ ኢትዮጵያ ላይ እንደለመዱት ጫና ለመፍጠር ያሰቡት ፈርዖኖቹ አሁን ላይ ነገሮች እየተሳኩላቸው አይመስልም። ይልቁንም የአልሲሲ መንግስት 11ኛ ሰዓት እየደረሰ ሳይሆን እንዳልቀረም የሚያሳዩ አዳዲስ መረጃዎች ወጥተዋል። አሁን ላይ በወጡ አዳዲስና ትኩስ በተባሉ ዘገባዎችና የትንተና መረጃዎች እንደዚሁም ጥብቅ የሆኑ የዲፕሎማቲክ ምንጮች ያጋሯቸው መረጃዎች እንደሚያሳዩት ግብጽ በድጋሚ ነጥብ ስለመጣሏ ተመላክቷል። የተቃውሞ ወጀብ እንቅልፍ የነሳቸው ፕሬዝዳንት ዶናልድ ትራምፕም የግብጽን ኳስ መልሰው ለአልሲሲ ለመመለስ ስለመገደዳቸው ተሰምቷል። ግብጽ በዚህም ምክንያት የለየለት ቁጣ ውስጥ ገብታለች። እንደዚሁም ሦስቱ አገራት መብረቃዊ ጥቃትን በኢራን ላይ ለመውሰድ ዝግጅት እያደረጉ መሆናቸውንም ተከትሎ ሩሲያና ቻይናም ሙያ በልብ ነው ሲሉ ኢራን በድጋሜ ልትደፈር ይሆን የሚለውን ጥያቄ አሁንም በእጅጉ አነጋጋሪና የዓለማችን አሁን ላይ አየሩን የሞላው ጉዳይ ሆኗል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን ከላይ የጠቀስናቸውን አበይት ቁም ነገሮችን ጨምረን አሁን ላይ በተለይም ዮርዳኖስና ግብጽ እስራኤልን ለመውረር እያሰቡ ስለመሆናቸው ተሰምቷል። ይህ ደግሞ በዋናነት ግብጽና ዮርዳኖስ በከፍተኛ ስጋት ውስጥ ስለሆኑ እንደሆነም እየወጡ ያሉ አሁናዊ ትኩስ መረጃዎች አመላክተዋል። መከረኛው የጅዊሽ ወይም የአይሁዶች የቀደምት ስልጣኔን ለመመለስ እናስባለን፣ ይህንንም ለማድረግ ታላቋን እስራኤልን እንገነባለን የሚለው የጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲሱ ዕቅድ ቀጠናውን ወደ ሌላ ትርምስ እንዳያስገባውም ከፍተኛ ስጋትን ስለመፍጠሩ ተሰምቷል። እነኚህንና ሌሎች ወቅታዊ ጉዳዮችን በሚመለከት የዛሬው የገበያ ሚዲያ ልዩ ጥንቅር የሚከተለውን ፕሮግራም አሰናድቶላችኋል። ቆይታችሁ ከኛ ጋር ያማረ እንዲሆን በመጋበዝ በቆይታችሁ ብዙ እንደምታተርፉም እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ሐሳብ በመስጠትም እንድታበረታቱን እየጋበዝን በቀጥታ ወደ አዘጋጀንላችሁ ፕሮግራም ተሻገርን። በርካታ ሙከራዎችን በኢትዮጵያ ላይ ስታደርግ የከረመችውና ኢትዮጵያንም ካላፈረስኩ በማለት የተለያዩ አሻጥሮችን ስተገብር የከረመችው የፈርዖኖቿ ግብጽ አሁን ላይ ነገሮች የቀኗት አይመስልም። በተለይ ግብጽ ከዚህ ቀደም ኢትዮጵያን በጎረቤት ባሉ አገር አማካኝነት በመክበብ መግቢያ መውጫ በማሳጣትም እንደዚሁም ኢትዮጵያን በውስጥ ፖለቲካዊ ጡዘት በማመስና የተለያዩ ግጭቶችን በተለያዩ አካባቢዎች እንዲነሱ በማድረግ አዳክማለሁ እጅ እንድትሰጥም አደርጋለሁ ስትል እንዳልነበረ አሁን ግን ነገሮች ተቀይረው የትራምፕ አስተዳደር ከግብጽ የተሰጠውን ኳስ መልሶ ለአልሲሲ መንግስት ለማስረከብ ስለመገደዱ የወጡ አሁናዊ ትኩስ የትንተና መረጃዎች ማመላከታቸው ተሰምቷል። በተለይም ግብጽ ከሰሞኑ የተለያዩ አሻጥሮችን ስትሞክር ከቆየች በኋላ ነገሩ አልሆንም ኢትዮጵያም አልወድቅም ስትላት መልሳ መላልሳ ካሰበች በኋላ ጉዳዩን በተለይም የአባይን ውሃ በእጃችን ማስገባታችን ለኛ የህልውናችን መሰረት ነው በማለት ወደ ነጩ ቤተ መንግስት ወደ ፕሬዝዳንት ዶናልድ ትራምፕ ለመመለስ ሙከራ ቢያደርጉም ነገሩ ግን ግብጾች እንዳሰቡት ቀላል ሆኖ አልተገኘም። በሌላ በኩል በኢትዮጵያ ላይ ጫና እንዲያደርጉ የቤት ሥራ የተሰጣቸው ፕሬዝዳንት ዶናልድ ትራምፕም ቢሆኑ አሁን ላይ በኢትዮጵያ ላይ የቤት ሥራ ከመስራት ይልቅ ለኢትዮጵያ የቤት ሥራን መስራት መጀመራቸው ተሰምቷል። ይህ ደግሞ በርካታ ግብፃውያን ምሁራንን ያበሳጨና ያናደደ ተግባር እንደሆነ እየተነገረ ሲሆን ትላንትናና ከትላንት በስቲያ በግብፅ ሰማይ ስር የተለያዩ ድምጾች ሲሰሙና የግብፅን አየርም ሞልቶት የተስተዋለውም ይህው የተቃውሞ ድምፅ እንደሆነ ተሰምቷል። ይህ ጉዳይ በዋናነት አሁን ላይ ግብጾች እያራመዱ ካሉት አቋም ጋር በእጅጉ የሚጣረስና
አሜሪካ ለግብፅ አጋርነቷን ታሳያለች በተባለችበት በዚህ ወሳኝ 11ኛው ሰዓት ላይ የአሜሪካ መንግስት ነገሩን በለዘብተኝነት ለመመልከት የመገደዱ ጉዳይ ደግሞ የበርካቶችን ቀልብ ከመሳቡም በላይ ለምን የሚል ጥያቄንም ጭሯል። ግብፅ ከዚህ ቀደም በተባበሩት መንግስታት ድርጅትና በአፍሪካ ህብረት እንደዚሁም በሌሎች የዓለም አቀፍ ተቋማት የተለያዩ እንቅስቃሴዎችን በማድረግ ኢትዮጵያ ላይ ጫና እንዲደረግ ሙከራ ብታደርግም ይሁንና ግን እንደለመደችውና እስካሁንም ድረስ መገልገያዋ ሆኖ እንደቀጠለው እንደ አረብ ሊግ ሳይሆን ነገሮች የኢትዮጵያም ድምፅ መሰማት አለበት ወደሚለው ሐሳብ ተኪዶ ኢትዮጵያም የራሷን የኔ የምትለውን ፍትሐዊነት የተሞላበትን አቋም ማቅረቧን ተከትሎ እስካሁን ድረስ የታላቁ የኢትዮጵያ ህዳሴ ግድብ መገንባት ከጀመረበትና እስካለቀበት ባለፉት 14 ዓመታት ሙሉ የግብፅ መንግስት በኢትዮጵያ ላይ ሲያቀርብ የነበረው ውንጀላና የከፈታቸው የተለያዩ ክሶች አሁንም ድረስ ውድቅ መሆናቸው ቀጥሏል ተብሏል። ግብፅ ከሰሞኑ በተለያዩ አሻጥሮች ኢትዮጵያን ለማመስ ሙከራ በማድረግ ኢትዮጵያን ለመጣል ጫፍ ላይ ደርሻለሁ ስትል የተለያዩ ሐሳብና አስተያየቶችን በሚዲያ አፈቀላጤዎቿ በኩል በማስነገር ኢትዮጵያን ለማወክ ብትሞክርም ነገሩ ግን በዚህ መልኩ የሚቀጥል ሆኖ አልተገኘም። ከሰሞኑ የእስራኤል ጠቅላይ ሚኒስተር ቢሮ አወጣው በተባለው አዲስ መረጃ የጠቅላይ ሚኒስተር ቤንያሚን ኔታንያሁ መንግስት እየመጣ ላለው ምርጫና በሀገሪቱ በተለይም በህዝቡ ዘንድ አጥቻለሁ ያለውን ተቀባይነት ለማግኘትና እስራኤላውያንን በዓለም ላይ ዳግም ታላቅ እናደርጋለን በሚል አጀንዳ ከዚህ ቀደም ከወራት በፊት ታላቋ እስራኤልን እንገነባለን በሚል ባወጣው አዲሱ ካርታ መሰረት ግብፅና ዮርዳኖስ በእስራኤል ላይ ጦርነት ለማወጅ እንዲዘጋጁ የሚያስገድድ መረጃ ስለመሰማቱ ተሰምቷል። ይህ ደግሞ በዋናነት እስራኤል በቀጠናው ከሚገኙ ግብፅን፣ ሳውዲ አረቢያን፣ ዮርዳኖስ፣ ሊባኖስ፣ ሶሪያና እንደዚሁም የፍልስጤምን ግዛትን ያጠቃለሉ የተለያዩ በእነኛ ሀገራት የሚገኙ ግዛቶችን ወደ ራሷ በመሰብሰብ የቀደመችው እስራኤል ወይም ታላቋ አይሁድ ሀገር በሚል ለመመስረት እየተንቀሳቀሰች የመሆኗ ጉዳይ የሲናይ በረሃን ጨምሮ አሁን ላይ የሙት ባህር የሚገኝበትን በዮርዳኖስ ስር የሚገኘውን ቀጠናም የእስራኤል ግዛት ነው በሚል ለማካለል የናታንያሁ መንግስት እየሞከረ ያለበት ሂደት ሁለቱ ሀገራት ሳይወዱ ከእስራኤል ጋር ወደ ግጭት እንዲገቡ ሊያደርጋቸው እንደሚችልም አሁን ላይ እየወጡ ያሉ መረጃዎች አመላክተዋል። ይህ አበይት ጉዳይን መሰረት በማድረግም የግብፅ መንግስትም ሆነ የዮርዳኖስ ንጉሳዊ መንግስት በቀጠናው አዲስ ውጥረት እንዳይፈጠር በሚል ስጋት ውስጥ መውደቃቸው የተሰማ ሲሆን በሌላ በኩል የሜዲትራኒያን ኔቶ በሚል ከሰሞኑ ግሪክንና ሳይፕረስን በመጨመር እንደዚሁም ህንድና የተባበሩት አረብ ኤምሬትስ ኢትዮጵያና አሜሪካን ብሎም ሌሎች ከእስራኤል ጋር መተባበርን ቅድሚያ ያደረጉ የአውሮፓ ህብረት አባል ሀገራትን ያጣምረውን አዲሱን የጦር ጥምረት ለመመስረት ደፋ ቀና ስትል የነበረችው እስራኤል በግብፅም ሆነ በዮርዳኖስ በኩል የሚመጣ ማንኛውም ጥቃት አያሰጋኝም ስትል በይፋ የመግለጿ ጉዳይ በእርግጥም ግብፅ ነጥብ ከመጣልም በላይ አሁን ላይ ውድቀቷን እያፋጠነችበት ያለበትን መንገድ እየተከተለች መሆኗ ደግሞ ለኢትዮጵያ ትልቅ ረፍት ነው ተብሏል። ኢትዮጵያ ላይ ከሰሞኑ ያልተገባ አስተያየትን በመስጠትና የታላቁ የኢትዮጵያ ህዳሴ ግድብንም በሚመለከት ህዝቡን የሚያደናግር በርካቶችን ደግሞ ለማሳሳት ዓላማ ያደረገ አስተያየትና ሐሳብን ሰንዝረዋል የተባሉት ፕሬዝዳንት ዶናልድ ትራምፕም ቢሆኑ በሀገራቸው ከህዝባቸውና ከምክር ቤት አባላት ከሴናተሮችና ከተለያዩ የፖለቲካ ፓርቲ አመራሮች በኩል እየቀረበባቸው ያለው ጫናና ተቃውሞም ሐሳባቸውን እንዲቀይሩ ብሎም የተለያዩ አሁን ላይ አስገራሚ የሚባሉ ግብፅን ሊጎዱ የሚችሉ እንቅስቃሴዎችን ለማድረግ እንዲገደዱ ስለማድረጉም ይህው የትንተና መረጃ ጨምሮ አትቷል። ግብፅ አሁን ላይ የለየለት ቁጣ ውስጥ ወድቃለች። በካይሮም የተለያዩ ድምጾች እየተሰሙ ነው የሚለው ይህ መረጃ ትራምፕ የኢትዮጵያን አቋም ነው የተናገሩት በሚል ግብፃውያን አሁን ላይ የአሜሪካ መንግስትን ማመን አይቻልም ሲሉ የመደመጣቸው ጉዳይም በእርግጥም በርካቶቻችን እንዳሰብነው የአሜሪካ መንግስት በኢትዮጵያ ላይ ቀጥተኛ ተጽዕኖ ለማድረግ አስቦና ፈልጎ በኢትዮጵያ ላይ የተሰጠውን አስተያየት እንዲሰጥ ያደረገው ዋና ምክንያት እስራኤል በቀጠናው ልታሳካ ያሰበችውን እቅድ እንዲሳካና
ግብፅ ደግሞ በእስራኤል ላይ ምንም አይነት ተቃውሞም ሆነ የእስራኤልን ዕቅድ የሚያሰናክል ተግባር ውስጥ እንዳትገባ ለማባበል ካልሆነ በስተቀር በኢትዮጵያ ላይ ተጨባጭ የሚባል የሚታይ ለውጥ የሚያመጣ ወይም ደግሞ ኢትዮጵያን አጣብቂኝ ውስጥ የሚከት ጉዳይ እንዳልሆነም ተንታኞች እየገለጹ ነው። ታዲያ በዚህ ሁኔታ ውስጥ የሚገኘው ይህ የኢትዮጵያና የግብፅ እንደዚሁም የእስራኤል ጉዳይ አሁን ላይ መልኩ ለየት እያለ ስለመምጣቱም የተንታኞች መረጃ አመላክቷል። ከሰሞኑ የታላቁ የኢትዮጵያ ሕዳሴ ግድብንና የአባይን ውሃ በሚመለከት የቀደመውን የ1959ን የቅኝ ግዛት ዘመን ስምምነትን ኢትዮጵያን በይፋ በድርቅናና በማስጨነቅ እንደዚሁም የተለያዩ ጫናዎችን በመፍጠር አስፈርማለሁ ስትል የነበረችው ግብፅ አሁን ላይ ከኢትዮጵያ ጋር ብቻዋን ለመወያየትና ለመደራደር የመጨረሻ አማራጭ ብቻ እንደቀራትም ይህ መረጃ አመላክቷል። ለዚህ ደግሞ በዋናነት የተማመነችባት አሜሪካን ብትሆን እንዳሰበቻት ለግብፅ የምትሰራ ሆና አለመገኘቷ አንዱ ምክንያት ሲሆን፣ በሌላ በኩል ኢትዮጵያ ከእስራኤል፣ ከተባበሩት አረብ ኤምሬትስ እንደዚሁም ከአሜሪካና ከህንድ ብሎም ሌሎች በቀጠናው ጥቅም አለን ከሚሉና አቅም ካላቸው በዓለም አቀፍ ደረጃም በተለያዩ ዓለም አቀፍ ተቋማት ውስጥ ድምፃቸው ጎላ ብሎ ከሚሰሙ ሌላ ሀያላን አገራት ጋር ያላት ጥምረትና አሁን ላይ እያጠናከረች የመጣችው የዓለም አቀፍ የዲፕሎማሲ ግንኙነትም ለዚሁ ለግብፅ ነጥብ መጣል ብሎም ምናልባትም መጨረሻ ላይ እጅ ወደ መስጠት ለሚደረገው ጉዞ ትልቅ አስተዋጽኦ ስለማድረጉም የትንተና መረጃው አመላክቷል። ከረንት ሪፖርት፣ ዘ ታይምስ ኦፍ እስራኤል፣ አልአረቢያን መሰረት ያደረጉ የተለያዩ የትንተና ሪፖርቶች እንዳስረዱት ደግሞ አሁን ላይ ከወደ ግብፅ በኩል እየወጡ ያሉ መረጃዎች ምናልባትም ነገሩን መጨረሻ ላይ በጦርነት ለመቀልበስ ጥረት እያደረገች የነበረችው ግብፅ ያም የሚያዋጣት ሆኖ አለመገኘቱንና ምናልባትም ግብፅ ከዚህ በኋላ ሊኖራት የሚችለው የመጨረሻ ዕድል ከኢትዮጵያ ጋር ፊት ለፊት በራሷ ሰዎች በኩል ለመገናኘት መወሰን ካልሆነ በስተቀር በአሜሪካ በኩል ከሰሞኑ ተጀመረ የተባለው እንቅስቃሴም እንደተጠበቀውና ምናልባትም የአልሲሲ መንግስት ተስፋ እንዳደረገው ስምምነቱን በይፋና በቀላሉ ለማስፈረም የሚያስችል ሆኖ አለመገኘቱን ነው። እስራኤል ከዚህ ቀደም የታላቋን እስራኤል ወይም የአይሁዳዊቷን እስራኤል አገርነት በይፋ ያሳመነችበትንና ዓለም እንዲቀበላት ያደረገችበትን በአሜሪካው በአሁኑ ፕሬዝዳንት አማካኝነት የረቀቀውን የአብርሃም አኮርድ ወይም የሰላም ስምምነትን በሚመለከት በርካታ የአረብ አገራት ከመፈረማቸውም በዘለለ አሁን ላይ እንደ ፓኪስታን ያሉ በነ ሳውዲ አረቢያ ጎራ በመሰለፍ ከእስራኤል ጋር በባላንጣነት ሲተያዩ የነበሩ አገራትም ጭምር እየፈረሙ የመምጣታቸው ጉዳይ በእርግጥም የታላቋ አይሁድ ወይም የቀድሞዋ እስራኤል የመገንባቷ ጉዳይ አይቀሬ እንደሆነ ያመላከተ ነው ተብሏል። በዚህ ጉዳይ ደግሞ የሞት የሽረት ትግል እናደርጋለን ሲሉ የነበሩትና ለአገሬው ሕዝብም የማይፈጽሙትን ቃል ሲገቡ የነበሩት ፕሬዝዳንት አብዱል ፈታህ አልሲሲ አሁን ላይ አጣብቂኝ ውስጥ መውደቃቸው ተሰምቷል። ይህ ደግሞ በዋናነት የናታንያሁ መንግስት አሁን ላይ ፊቱን ወደ ግብፅና ወደ ዮርዳኖስ የማዞሩ ጉዳይ ሲሆን በተለይም በዮርዳኖስና በግብፅ ውስጥ ታሪካዊ የሚባሉ የቀደምት እስራኤላውያን የመኖሪያ ስፍራዎችና የተለያዩ ታሪኮች የተፈጸሙባቸው ታሪካዊ ቦታዎች የመኖራቸው ጉዳይ ደግሞ በግብፅና በዮርዳኖስ ይዞታ ስር ያሉ የተለያዩ ግዛቶችን ወደ ታላቋ አይሁዳዊ አገር ግዛት ለመመለስ የሚደረገውን ጉዞ አሁን ላይ በፍጥነት እንዲሆን እንዳስገደደም ተሰምቷል። ይህንን እውነታ ደግሞ ለማሳካት በሚል የናታንያሁ መንግስት አሁን ላይ ለመውሰድ የተዘጋጀውን የተለያዩ እንቅስቃሴዎችን መሰረት በማድረግና ሊወሰድ ይችላል ተብሎ እየተፈራ ያለውን እርምጃም በመስጋት ግብፅና ዮርዳኖስ በአንድ ላይ በመጣመር በእስራኤል ላይ ምንም አይነት እንቅስቃሴ የምታደርግ ከሆነ እርምጃ ለመውሰድ ዝግጁ ነን ሲሉ የማስታወቃቸው ጉዳይ በእርግጥም በእስራኤልና በዮርዳኖስ እንደዚሁም በግብፅ መካከል ሊፈጠር የሚችለው ጉዳይ ለአሜሪካ ከግብፅና ከዮርዳኖስ ይልቅ እስራኤልን ቅድሚያ እንድትሰጥ የሚያደርግ ሆኖ ስለመገኘቱ ተሰምቷል። በዚህም የተነሳ ከዚህ ቀደም በጋዛ ጉዳይ ስምምነት ላይ ያልደረሱት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የዮርዳኖሱ ፕሬዝዳንት አብደላህ አሁን ላይ
ከእስራኤል ጋር ፊት ለፊት የመፋጠጣቸው ጉዳይ ለፕሬዝደንት ዶናልድ ትራምፕ አስተዳደር ሰላም የሰጠ ሆኖ አልተገኘም ተብሏል። በዚህም የተነሳ ከሰሞኑ በኢትዮጵያ ላይ ተጭኖ የነበረውና ኢትዮጵያንም ለማጨናነቅ ተሞክሮ የነበረው የታላቁ የህዳሴ ግድብና የአባይን ውሃ መሰረት ያደረገው ጉዳይም ምናልባትም ወደ ታላቂቷ አይሁድ አገር ግንባታ ሊዞር የሚችልበት ዕድል ሰፊ መሆኑ ተሰምቷል። በዚህም የተነሳ ኢትዮጵያ ለጊዜውም ቢሆን ፋታ የምታገኝበት አቅሟን የምታደራጅበት ጊዜ እንደመጣላት የሚያምኑ የቀጠናው ተንታኞች እንደሚያስረዱት ግብፅና ዮርዳኖስ አሁን ላይ በግዛታቸው በሕልውናቸውና በሉዓላዊነታቸው ላይ የተቃጣባቸው ጥቃት ሊኖር ስለሚችል ኢትዮጵያን ከመነታረክ ይልቅ በተለይ ግብፅ ሲናይ በረሃን ለማዳን ስትል ከእስራኤል ጋር የመፋጠጧ ጉዳይ ቅድሚያ የሚሰጠው በመሆኑ ለኢትዮጵያ ይህ ትልቅ ድል ነውም ተብሏል። ኢትዮጵያም በዚህ ረገድ አቅሟን በማጠናከር በአሁኑ ሰዓትና ከዚህ በኋላ የምታገኘውን ነፃ ጊዜን በመጠቀም ግብፅ ወደ ምስራቅ አፍሪካ ቀጠና ዝር እንዳትል የምታደርግበትን ስትራቴጂ በመንደፍ ወደፊት የመራመዷ ጉዳይ አይቀሬ መሆኑ ደግሞ ለኢትዮጵያ ማንሰራራትና በቀጣይ የቀጠናው ዋና ኃይል ሆና የመውጣቷ ጉዳይ ምናልባትም የባህር በሩንም ስታነሳ የነበረችውን የተለያዩ ከጸጥታና ከደህንነት ጉዳዮች ጋር የተገናኙ ሐሳቦችንና ዕቅዶቿንም የምታሳካበት ጊዜ ባጠረ ጊዜ ውስጥ እንዲከናወን ሊያደርግላት የሚችል ዕድልን እንደሚፈጥርም ተሰምቷል። የዚህ አይነቱ አሁናዊ እንቅስቃሴ ደግሞ በእርግጥም በምስራቅ አፍሪካና በቀይ ባህር ብሎም በመካከለኛው ምስራቅ ቀጠና አዲስ የሆነ ጂኦስትራቴጂካዊ የኃይል አስተላለፍ ስርዓትንና እንደዚሁም የተለያዩ አገራት ምድባቸውን በይፋ የሚለዩበትን ሁኔታ በቅርቡ ሊያሳይ እንደሚችልም ተመላክቷል ተብሏል። ይህ በእንዲህ እንዳለ እንግሊዝ፣ እስራኤልና አሜሪካ በኢራን ላይ አሁን ላይ የተለየ ጥቃትን ለመፈጸም የ36 ሰዓታት ዝግጅት እያደረጉ ስለመሆናቸው ተሰምቷል። ምናልባትም በቀጣዮቹ ሰዓታት ውስጥ እስራኤል፣ እንግሊዝና አሜሪካን ያጣመረው አዲሱ ጥምረት በኢራን ላይ የእሳት ዶፍን ሊያዘንብ ይችላል የሚል ስጋት የተፈጠረ ሲሆን፣ በሌላ በኩል ሙያ በልብ ነው ያሉት ሩሲያና ቻይናም ኢራንን በመደገፉ ረገድ ገፍተውበታል ተብሏል። ኢራን በበኩሏ 11ኛው ሰዓት ላይ የምንገኝ ቢሆንም ነገር ግን የተዘጋጀንበት ጦርነት ስለሆነ ወደ ኋላ የለም ስትል በመሪዋ በአያቶላ አሊ ካሚኒ አማካኝነት የክተት አዋጅ ስለማወጇም በውስጥ የወጡ የዲፕሎማቲክ ምንጮች ያጋሯቸው ጥብቅ መረጃዎች አመላክተዋል ተብሏል። በእንደዚህ አይነት ሁኔታ ውስጥ የሚገኘው የመካከለኛው ምስራቅና የምስራቅ አፍሪካ ብሎም የቀይ ባህር ዓለም አቀፍ የንግድ መስመር ቀጠና በቀጣዮቹ ቀናት ምን ሊገጥመው ይችላል የሚለው ጉዳይ የበርካታ ዓለም አቀፍ ምሁራንና የጂኦፖለቲክስ ጠበብቶች አሁናዊ አየሩን የሞላው የመነጋገሪያ አጀንዳ ሆኖ ቀጥሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።